በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ልዕልና ብርሃን የዚህ ታላቅ ገዳም የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን በየስማችሁ በየማዕረጋችሁ፣ አይንተ እግዚአብሔር ካህናት፣ ልኡካን፣ ዲያቆናት፣ ሁላችሁም ምእመናት፣ የሰንበት ትምህርት ቤት አባላት በልዑል እግዚአብሔር ስም እንደምን አደራችሁ? በመጀመሪያ በዚህች ዕለት በዚህች ሰዓት የቅድስት ቤተ ክርስቲያን መሰረት በሆነው ጉባኤ ቤት ምክንያት እንድንሰባሰብ እንድንማማር ስለፈቀደልን ለልዑለ ባሕርይ ገናናው አምላካችን ክብርና ምስጋና ይሁን። እንዲሁ ይሄ አገር ቀላል የማይባል ለቅድስት ቤተ ክርስቲያን ውለታን የዋለ የቅድስት ቤተ ክርስቲያናችን የነፃ ዩኒቨርሲቲ ልንለው ይገባል። ተማሪ ሲቆም አባወራው ተማሪ ቆመ እንኳን አይልም። እመቤቴ ቆማለች እባክሽ ተዘከሪልኝ ይል ነበረ። እማወራዋም ልክ እንደዚህ እንጀራውን እጥፍ አድርጋ እስከ መብለያው እስከ መባያው እስከ ወጡ ድረስ ወይም በርበሬ ተደርጎበት በአግባቡ ይዘከሩን ነበርና ይህ የቅድስት ቤተ ክርስቲያናችን ማዕከላዊ ዩኒቨርሲቲ እንደነበረ ግልጽና ግልጽ ነው። እስኪ ለራሳችሁ ይችን ቤተ ክርስቲያን ላቆያት ለዚህ ታላቅ አገር አንድ ጊዜ እግዚአብሔርን አመስግኑልኝ። በዶሳሳ ጎጆ ታላላቅ ቁም ነገር ሲያበድሩ የኖሩት ሊቃውንቶቻችን በከንቱ ዘነሳይክሙ ሀብ በከንቱ በጸጋ ዘነሳይክሙ ሀብ በጸጋ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ፣ በልግስና የተቀበላችሁትን በልግስና ስጡ ባለው ቃሉ መሰረት ያለምንም ዋጋ ያለምንም ደማወዝ ሌት ከቀን ሌሊት ከእንቅልፋቸው ተለይተው ሌሊት ቀን ደግሞ ስራቸውን ትተው ቅድስት ቤተ ክርስቲያንን ያለምንም ነገር ላቆዩት ለሊቃውንቶቻችን ለታላላቆቻችን አንድ ጊዜ እስቲ ልዑል እግዚአብሔርን አመስግኑልኝ። እዚህ በመቀጠል እንዲሁ አባቶች ሊቃውንት ስለሚያርሙኝ ስለሚያስተካክሉኝ የዜማ ምሁራኑም በዜማው የመጻሕፍት ጉባኤ መምህራኑም በመጻሕፍቱ በምስጢሩ እንዲራዱኝና እንዲያስተካክሉኝ ተስፋ እያደረግኩ በቅዱስ ያሬድ ዜማ የትምህርቴን መግቢያ አደርጋለሁኝ። ቀነኦ ለእንተ ተአቢ ጸጋ መድኃኒት ለነፍስ ወሥጋ እስመ ርቱዓት ፍናዊሃ ጻድቃን የሐውርወን ወኃጥኣን ይስእንወን ዘእንበለ ትብጻሕ ግብተ አሰንዮ ፍኖተ ይፈኑ ለክሙ እመቅደሱ ረዳኢተ መድኃኒተ ቤዛዊተ እሟ ቅድስተ ቅንኡ ለእንተ ተአቢ ጸጋ ለምትበልጠው ጸጋ ቅኑ ወይም የምትበልጠውን ጸጋ በብርቱ ፈልጉ ይላል በአማርኛው መጽሐፍ ቅዱስ። የቅዱስ ጳውሎስ መልእክት ምዕራፍ 12 ከቁጥር 31 ላይ የሚገኝ ኃይለ ቃል ነው። ቅዱስ ያሬድ እንደ ንብ ነው
ሊቃውንት እንደ ንብ ናቸውና ከዚያም አጠራቅመው አመስጥረው ያዜማሉ፣ ይዘማሉ፣ ይዘምራሉ፣ ያገለግላሉ፣ ይቀኛሉ፣ ያስተምራሉ እና ይህም ሊቅ መግቢያውን ያደረገው በቅዱስ ጳውሎስ መልእክት ምዕራፍ 12 ለቆሮንቶስ ሰዎች በጻፈው መልእክቱ ለቆሮንቶስ ሰዎች መጀመሪያ በጻፈው መልእክቱ አንደኛና ሁለተኛ አለ። ምዕራፍ 12 ከቁጥር 31 ላይ ያለ ቃል ነው። ቅንኡ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ። ስለ ጸጋ ቅዱስ ጳውሎስ በሰፊው ሲያስተምር መጥቶ ቅዱስ ጳውሎስ በመጀመሪያ የኦሪት ቀናኢ ነበረ። ለሕገ ኦሪት ቀናኢ ሆኖ የሙሴን ብቻ ሕግ ለመጠበቅ ለማስጠበቅ የሚሯሯጥ እንዲያውም መብት የተሰጠው ክርስቲያኖችን በዋሉበት የማያሳድር ባደሩበት የማያውል እጅግ ክርስቲያኖችን ተከታታይ እና አሳዳጅ ሰዳድ ይለዋል ነበረ። ይህን ቅንዓቱን አይቶ መንፈሳዊ ቅንዓት ነውና መንፈሳዊ ቅንዓቱን አይቶ እግዚአብሔር በተአምራት ጠርቶ አይኑን አጉሮ አይኑን ሰውሮ እንደገና ደግሞ አይኑን አብርቶ በተአምራት ጠርቶ ለሕገ ወንጌል ቀናኢ አድርጎታል። ለሕገ ወንጌል ቀናኢ ሆኖ ለቅድስት ቤተ ክርስቲያን ተደጋጋሚ መልእክታትን በመጻፍ ወደ 14 መልእክታትን ጽፎ አበርክቶ ብርሃና ለቤተ ክርስቲያን ለመባል በቅቷል። ሕገ ኦሪቱን ከሕገ ወንጌል እያጣጣመ ሕገ ሥጋን ከሕገ ነፍስ እያጣጣመ ሕግ ሥጋዊ፣ ሕግ መጻፋዊ፣ ሕግ መንፈሳዊ ሰርቷል ቅዱስ ጳውሎስ። ስለዚህ ብርሃና ለቤተ ክርስቲያን የቤተ ክርስቲያን ብርሃን ተብሎ ይጠራል። ልሳነ እፍረት አንደበቱ ጣፋጭ የሚናገረው ሁሉ በጽዮ መለኮት የተቀመመ ስለነበር ልሳነ እፍረት ይባላል እና የቆሮንቶስ ሰዎችን መክሮ አስተምሮ ከሄደ በኋላ በትምህርታቸው እንዲጸኑ በአምልኮተ እግዚአብሔር እንዲጸኑ እግዚአብሔርን እንዳያሳዝኑ በጻፈው መልእክቱ ላይ ምዕራፍ 12 በተደጋጋሚ ማነሰው እንድትይዙልኝ ነው። ለምትበልጠው ጸጋ ቅኑ በሉ እስቲ አንድ ጊዜ። አረ ድምፅ ስጡ። ለምትበልጠው ጸጋ ቅኑ። አዎ ብዙ ጸጋዎችን አሳይቷል። ጸጋዎችን እያወዳደረ እያሳየ መጥቶ መጨረሻ ላይ ለምትበልጠው ጸጋ ቅኑ ብሏል። ቅንዓት ምንድነው ስንል ቅንዓት እጅግ መጠነ ሰፊ ቅንዓት አለ። እንዲያው በሁለት ምን ከፍለው ቅንዓት ሥጋዊ፣ ቅንዓት መንፈሳዊ ብለን ልናየው እንችላለን። ከዚያም በላይ እንደ መጻሕፍት ደግሞ ስንመረምረው እጅግ ከዚያ በላይ ነው። ቅንዓት አምላካዊ ያለ እሱ ራሱ እግዚአብሔር አምላካችን ቀናኢ ነው። እስመ አነ አምላክ ቀናኢ ብሎታል ሙሴ። እኔ ቀናተኛ አምላክ ነኝና ብሎታል። ኦሪት ዘፍጥረት ምዕራፍ 20 ቁጥር 6 ላይ ቀናተኛ አምላክ ነኝ ብሏል። የባህሪ አምላክ ስለሆነ የባህሪ አምላክ እንደመሆኑ በአምልኮቱ ሲገቡበት ቀናኢ ነው። የባህሪ ክብሩን ለሌላ ሲሰጡበት ቀናተኛ አምላክ ነውና ቅንዓት አምላካዊ ይባላል። የጌታ ቅንዓት የባህሪው እንደመሆኑ መጠን በባህሪው እውነተኛ አምላክ እውነተኛ ፈጣሪ ወደ ታች ቢወርዱ መሰረቱ፣ ወደ ላይ ቢወጡ ጉልላቱ፣ ወዲያ ወዲህ ቢዞሩ ድምድማቱ የማይታወቀውን ዓለም ፈጥሮ የሚገዛ እውነተኛ ጌታ ስለሆነ እርሱ በአምልኮቱ ሲገቡበት ቀናኢ ነው። እስራኤልም አምልኮተ ባዕድ ባደረጉበት ጊዜ ኦሪት ዘዳግም ምዕራፍ 32 ከቁጥር 21 ላይ እንደምናገኘው እነሱ አምላክ ባልሆነ አስቀንተውኛል ብሏል። ባስቀኑት ጊዜ በአምልኮቱ ሌላ ባዕድ አምላክ አምልከው በአምልኮቱ ገብተው እሱ ሲያሳዝኑት እኔም ደግሞ ሕዝብ ባልሆነ አስቀናቸዋለሁ ብሎ ለሙሴ ነግሮታል። ስለዚህ እውነተኛ ቀናኢ አምላክ ነው።
የአምላክ ቅናት ቅናት አምላካዊ ይባላል። ሁለተኛው ቅናት ቅናት መላካዊ። መላእክት ለሕግ አምላካቸው ቀናኢያን ናቸው። ይሄ ቀናኢው መልአክ ለክደት፣ ለስተት፣ ለትዕቢት የቀናውና የተነሳሳው መልአክ በቅናት ተነስቶ የጌታን አምላክነት በተቃወመ ጊዜ ወይም ደግሞ እኔ የፈጠርኳችሁ ባለ ጊዜ በመንፈሳዊ ቅናት ተነሳስተው ተዋግተው ድል ነስተው እዚህ በታች አወርደውታል። በራእየ ዮሐንስ ምዕራፍ 12 ከቁጥር 7 ላይ እንደምንገኘው ወጸብእ ወለውእቱ አርዌ ሚካኤል ወመላእክቲሁ፣ ሚካኤልና መላእክቱ ያንን ዘንዶውን ተዋጉት ይላል። ድልም አደረጉት፣ አልቻላቸውም። ስለዚህ ቅዱሳን መላእክት ቀናኢያን ለሕግ አምላኮሙ ይላቸዋል። ቀናተኞች ናቸው። እግዚአብሔርን አምልኮት ሲካድ አይወዱም። ለበጎ የሚቀናውን ደግሞ ይጠብቁታል፣ ይራዱታል፣ ይመግቡታል፣ ይንከባከቡታል። ለዚህ ነውና ተፈጥሯቸው ወመላእክትሰ ቅዱሳን መላእክትስ ቅዱስ ጳውሎስ እንደነገረን በመልእክቱ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 14 ላይ የዘላለም ሕይወትን ሊወርሱ ስላላቸው ሊያገለግሉ እንደተፈጠሩ ይነግረናል። ስለዚህ ያገለግላሉ፣ ይራዳሉ፣ ይንከባከባሉ፣ ይመግባሉ። እመቤታችን ቅድስት ድንግል ማርያም የአምላክን እናት እንኳ በቤተ መቅደስ ይንከባከባት የኖሩ ቅዱሳን መላእክት ናቸው። አንዱም ቅዱስ ፋኑኤል ነው ሲመግባት የነበር። ስለዚህ ይሄ ቅናት መላካዊ ይባላል። ቅናት አምላካዊ፣ ቅናት መላካዊ። ከዚያ ደግሞ ቅንዓት ሰብአዊ። ሰው በተፈጥሮ ቀናተኛ ነው። ብዙ ቅናት ይቀናል። ባይሆን እንኳን የሚጠቅመውን ቅናት መርጦ መቅናት ቅዱስ ጳውሎስ እንደነገረን ለምትበልጠው ጸጋ መቅናት ይገባል እንጂ የሰው ልጅ በልዩ ልዩ መልኩ ሲቀና ኑሯል። በመጀመሪያም የአዳምን ልጆች ብንጠቅስ በኦሪት ዘፍጥረት ምዕራፍ 4 ከቁጥር 5-6 እንደምናገኘው ቃየል በአቤል ላይ እንዴት እንደቀና እንመለከታለን። ምኑን አይቶ? በጎ ስራውን አይቶ። ምኑን አይቶ? መስዋዕቱ በእግዚአብሔር ሲቀበልለት አይቶ፣ በእግዚአብሔር ተቀባይነት ሲያገኝ አይቶ። ምኑን አይቶ? ሌላም አለ። በዚህ ያልተጻፈ በሌላ የተጻፈ ሌላም አለ። የአዳምና የሔዋን የመጀመሪያ ልጆች ቃየል፣ የመጀመሪያው ቃየል፣ ሁለተኛው አቤል እንደሆነ ይሄ ለሁሉ ግልጽ ነው። አቅመ አዳም ሲያደርሱ አዳም አባታችን ካህንም ነቢይም ንጉስም አድርጎ ፈጥሮታልና እንደ አባትነቱ የአባት ምክር እንደ ነቢይነቱ ደግሞ መጻኢውን ስለሚያውቅ እናታችን ሔዋን መንታ ተወልድ ስለነበር የአቤልን መንትያ ለቃየል፣ የቃየልን መንትያ ለአቤል እንዲያገቡ ምክር አቅርባለ። ሔዋን ወርዘው ደቂቅኪ፣ ሔዋን ልጆችሽ ጎርምሰዋል፣ አካለ መጠን አድርሰዋል። የቃየል መንትያ አቤል፣ የአቤል መንትያ ቃየል ያግባ አለ። ዘመድ ከዘመድ አትጋባ የምትለው ሕግ ለወደፊት ተገልጻለት ማለት ነው። ይህ ምክር ሔዋን ተቀበለችው። ጌታዬ አንተ ታውቃለህ እንጂ ብላ ተቀበለች። ወደ ልጆች ወረደ። አንተ ይችን አግባ፣ አንተ ይችን አግባ መባል ተጀመረ። ልጆች ግን ቃየል ትልቅ ስለሆነ ትልቅነቱን ተጠቅሞ ጉልበቱን ተጠቅሞ በዚያውም ላይ ደግሞ የእሱ መንትያ መልከ መልካም ነበረች ይላታል። የኔን ለምን የሌላ ክፉ ለምን ብሎ ቅንዓት አደረበት። አልቀበልም ምክሩን አለ። ባይሆን እንኳን ለእግዚአብሔር እስኪ እኔን ባትቀበል እግዚአብሔርን ተቀበል፣ ለእግዚአብሔር መስዋዕት አቅርብ አለው። ለእግዚአብሔር መስዋዕት አቀረቡ። ጣል እያደረግኩት ነው የምጓዝ፣ አላበዛውም። መስዋዕት አቀረቡ። የአቤል መስዋዕት ተቀባይነት አገኘ። የቃየል መስዋዕት ውድቅ ሆነ። በዚህ ቅናት አደረበት። ተቀየመው፣ ጠለው፣ ተጣላው።
ተተነኮለው፣ አዘነ፣ ተከዘ። ያለ አግባብ ስናዝን የሚያረጋጋ መስሎ፣ ስንደክም የሚያጽናና መስሎ ጠላታችን ይቀርባልና ጠላት ቀረበው። አዳምን አባቱን ሔዋንን እናቱን ከገነት ያስወጣ ጠላት ኦ አዛል ምን ያተከዘካ፣ አንተ ሰነፍ፣ አንተ ጎበዝ ምን ያሳዝንሃል አለው። እኔ አልዘን ማን ይዘን? ጌታዬ ቢያደላ በእኔ፣ ፈጣሪ ቢያደላ በእኔ፣ አዳም አባቴ ቢያደላ በእኔ። አዳም አባቴ እኔን መልከ መልካም እህት ለአቤል ሰጠብኝ። ፈጣሪ እግዚአብሔርም ደግሞ የእሱን መስዋዕት ሲቀበል የኔን አልቀበልም አለኝ አለው። እንኪያውስ ለዚህስ መድኃኒት አለው ብሎ አትገለውም እንዲህ አለው። መግደል ምንድን ነው አለው። ሞት ተነግሯል እንጂ አይታወቅም ነበርና መግደልን ያስተማረ እሱ ነው። ቀታል የነፍሰሰ ይለዋል በዮሐንስ ወንጌል፣ ነፍሰ ገዳይ ይለዋል። ይህንን ሲለው በተግባር ፈጽሞ ሊያሳየው አንዱ ሰይጣን ቁራ መስሎ አንዱ ሰይጣን ሰው መስሎ ቀረበ ይላል። ወርውሮ ቢጥል መታው፣ ክፍርር ብሎ ወደቀ የሞተ መስሎ በመተቱ። እንደዚህ ነው እንዲህ አለና ድንጋይ መወርወርን አስተማረው። የጊዜው መሳሪያ ያው በቅርብ የሚገኝ እሱ ስለነበረ ይህስ ዘዴው ቀላል ነው ብሎ አቤል እሁየ ነአ ናሐውፅ ማይረረ፣ አዝመራ አይተን እሸት በልተን እንምጣ ብሎ ወደ ዱር ወሰደው። ምድር በሙሉ እሸት ናትና ያንን በልቶ አበሉ በኋላ ውሃ ያስፈልጋል። ወደ ወንዝ ወርደው ውሃው እንዳሁኑ ድፍርስ አይደለም የተጣራ ነው። ያንን ውሃ መቼም ተጎንብሰው ነው ተንበል ብሎ ሲጠጡ። አቤል ትሁት ነው። የእውነተኛ ሰው ምልክቱ ትህትና ነው። መጀመሪያ ዝቅ ማለት፣ ራስን ዝቅ ማድረግ። አሁን ሊቃውንቶቻችን ራሳቸውን ዝቅ አድርገው እኔን ጋበዙ እንጂ በእውነት ጽሩያነ አይን በሊሃነ ልሳን የሆኑ ርቱዓነ ሃይማኖት ሊቃውንት አሉ እዚህ መካከል። ስለዚህ ትሁት ነውና ዝቅ ብሎ አንተ ቅደም ብሎ እሱን አስጠጣው። ከዚህ በኋላ እሱ እንደ ትንሽነቱ ተከትሎ ሲጠጣ ብድግ አድርጎ በድንጋይ ጣለበት፣ ገደለው። ይህ ሁሉ በምን መጣ? በቅናት። ቅንዓት ስጋዊ ይባላል። ይሄ ቅናት ሰብአዊ ቢሆንም ቅናት ስጋዊ፣ ቅናት መንፈሳዊ ያለው ቅንዓት። ቅንዑ ለእንተ ተሃቢ ጸጋ፣ እንደ አቤል ለትህትና፣ እንደ አቤል ለንጽህና፣ እንደ አቤል ለመታዘዝ፣ እንደ አቤል ለየዋህነት፣ እንደ አቤል ለደግነት ጌታ ራሱ በቅዱስ ወንጌሉ እንደ አቤል ጻድቅ ብሎ አንስቶታል። ጻድቅ፣ የመጀመሪያ ጻድቅ፣ የመጀመሪያ ሰማዕት፣ በግፍ የሞተ በግፍ የተገደለ፣ ሳይበድል የተበደለ፣ ሳይገድል የተገደለ ይሄ ነው። ስለዚህ ለዚህ እንቅና። ቅንዑ ለእንተ ተሃቢ ጸጋ፣ እንደ አቤል መስዋዕታችን ለሚያሳርገው እኛን ከቅዱሳን ማህበር አንድ ለሚያደርገው ቅናት እንቅና። ቅንዑ ለእንተ ተሃቢ ጸጋ፣ ለጉባኤ ቤት ቅኑ። ታላላቅ ሊቃውንት ለሚወጡበት በእውነት ሊቃውንት አሁን እዚህ ስታነሷቸው የነበሩ ወንበር ዘርግተው ጉባኤ አስፈተው ቀን ከሌት አራቱን ጉባኤያት ለሚያስተምሩ ለነዚህ ቅኑ፣ ደግፏቸው፣ ተንከባከቧቸው። እንደወትሮ ዘመድ ኮፈዳን ጥልጥሎ ከዘመድ ተነጥሎ ከርተት ብሎ የሚማሩበት ዘመን እያለፈ መጥቷል። ስራ ፈታ ሰራም እንደሚባልበት ዘመን መጥቷል። ትላንትና እመቤት የቁማለች ይለ ነበር። አትቁም ሳይሆን እዚያም በላይ ስራ ፈት ይህን መሰለ ጉልበት በትኩስ ጉልበት አሰራ የሚል ዘመን መጥቷል። ስለዚህ ለዚህ ለምትበልጠው ለቤተ ጉባኤ ቅኑ። ልክ እንደ የኔታ ክንፈ ሩፋኤል እውነት የምናደንቃቸው ወንድማችን በደብረ ሮሃ ቅዱስ ላሊበላ ቤተ መጻሕፍት አራቱ ጉባኤያት ቤተ መጻሕፍት ሊቀ ሊቃውንት የኔታ ሳሙኤል አሉ። ከዚያ መጥተው ሲራዱ ባይኔ አይቼ ያዩትን መናገር የሰሙትን መመስከር ተገቢ ነውና አይቼ ሰምቼ ነበረ። አሁን ደግሞ በዚህ ቤተ ጉባኤ የዚህን ቤተ ጉባኤ ቤት አሰሩ ሲባል እጅግ በጣም ነው የደነቀኝ። እንዲህ ያሉትን እግዚአብሔር ያብዛልን። እስኪ እግዚአብሔርን አመስግኑ ቀደቃ እንድትሉ። አዎ
በድጋሚ አመስግኑላቸው። ደግ ሰው ናቸው በእውነት። አዎ 3 ጊዜ ነው ልኮ አመስግኑላቸው። ለምትበልተው ጸጋ ቅኑ። ልጆቻችሁን በመንፈሳዊ ጥበብ ተንከባክበው ለሚያሳድጉላችሁ፣ ያለምንም ደማወዝ ለሚያስተምሩላችሁ። ደማወዝ በቅድስት ቤተ ክርስቲያን ትንሽ አሁን መከፈል ተጀምሯል። ነገር ግን ተማሪ ሲመጣ ይህን ደማወዝ አምጣ ይባል። አሁንም ተማሪ ዝም ብሎ ነው የሚማር የነጻ ትምህርት። ደበሎ ለብሶ ዲሪቶ ለብሶ መጥቶ ካባ ደርቦ የሚመለስበት ይህን የመሰለ ጉባኤ ነው። እንግዲህ ትናንት በደሳሳ ጎጆ ነበረ። አሁን ደግሞ በተሻለ መልኩ የተሻለ አድርጎ እንዲሰራ ለዚች ለምትበልጠው ጸጋ ለቤተ ጉባኤ ቅኑ ነው። ቅንኡ ለእንተ ተአቢ ጸጋ። የምትበልጠውን ጸጋ በብርቱ ፈልጉ፣ ተራዱ። እንደያቅሙ ሁሉም ይራዳ። አንድ በሬ ስቦ አንድ ሰው አስቦ አይሆንም። ስለዚህ እንደ የንታ ክንፈ ሚካኤል ሁላችንም እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ሀብት ያለው በሀብቱ፣ እንደገና ደግሞ ልዩ ልዩ ሁሉ በስራ የተሰማራ ሁሉ በየስራው ሊራዳ ይገባዋል ማለት ነው። ይህን ቅናት መቅናት ይገባል። የቃየልን ቅናት ደግሞ ማስወገድ ይገባል። አግባብነት የጎደለው ወንድሙን ያለ አግባብ የገደለው ሳይበድለው የበደለው የሱን ማስወገድ ይገባል። ዓለም የምትተረማመስ አሁን አጠቃላይ ዓለም አቀፍ ማለት ነው የሚተረማመስ በቅንዓት ነው፣ በምቀኝነት ነው። የቃየል ስራ ነው ይሄ። ነፍስ መግደል እግዚአብሔር መበደል ነው። ክርስቲያን ነፍስ አይገልም። ክርስቲያን ሁሉ የቅድስት ቤተ ክርስቲያን ሕግ ሰር መጠበቅ ያስፈልገዋል ማለት ነው። ሁለተኛው ልክ በዚሁ በወንድም የተጎዳው ዮሴፍ የተባለ ነው በቅናት ምክንያት። አሁንም ዘፍጥረት 37 ቁጥር 4 እና 5 6 እንደምናገኘው ዮሴፍ ልክ እንደዚህ በወንድሞቹ ቅናት የተበደለ፣ ሳይበድል የተበደለ፣ ሳይገፋ የተገፋ፣ ያለ አግባብ በግፍ የተሸጠ በምን ምክንያት? አባቱ ስለወደደው። በምን ምክንያት? ወደ ኋላ የተወለደ ይወደዳልና ወደ ኋላ ወደ ምሸት ከልጆቹ በኋላ ስለወለደው በጣም ስለሚወደው ቀኑበት፣ ተመቀኙት ነው። ቀንተውም ተመቅኝተውም አልተውትም። ለነሱ ስንቅ ቢወስድላቸው፣ ለነሱ በጎ ስራ ቢሰራላቸው፣ ለነሱ በጎ ነገር ቢያደርግላቸው፣ እነሱ ግን ደብድበው ቀጥቅጠው ሊገሉት ሲሉ ታላቅ ወንድሙ አዳነው። እንዴት የገዛ ያጥንታችን ፍላጭ ስጋችን ቁራጭ ስጋችን እንዴት እንገላለን? እንዲህ ነው መባል ያለበት። ለማትረባ ሳንቲም ሁሉ ሰው እየሞተ ነው። ዛሬ ሰው ሞተ መባል በሀገራችን ብርቅዬ ሳይሆን የሆነ ተርታ ነገር ሆኗል። ይሄ ሁሉ የቅናት ምንጭ ስለሆነ የክፉ ቅናትን እናስወግድ፣ ለምትበልጠው ጸጋ እንቅና ነው። ለሃይማኖታችን፣ ለኦርቶዶክሳዊ ተዋሕዶ ሃይማኖታችን፣ ለጉባኤ ቤቶቻችን መንፈሳዊ ስራ ለሚሰራበት፣ መንፈሳዊ ፍሬ ለሚያፈሩበት ለዚህ ለታላላቅ ነገራችን ለቅድስት ቤተክርስቲያናችን እንቅና ነው። እንቅና። ቅንኡ ለእንተ ተአቢ ጸጋ። እሱ ግን እንደዚህ አድርጎ ሳይበቀል የኋላ ኋላ እጁ ቢጥላቸው በጎ መለሰላቸው፣ በጎ ሰራላቸው፣ በጎ አደረገላቸው፣ በረሃብ ዘመን ታደጋቸው። እንደዚህ ያለው። ስለዚህ ቅንኡ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅንኡ ነው። ሌላው ለወገኑ የቀናው ቅዱስ ነቢየ እግዚአብሔር ሙሴ ነው። ሙሴ በጣም ለወገኑ የቀናኢ የነበረ ደግ አባት ነው። ቅዱስ ጳውሎስም በመልእክቱ በጣም አመስግኖታል በሚገባ። አብደረ ይህ ምስለ ሕዝበ እግዚአብሔር የሚደለው ምስለ በቤተ ፈርዖን፣ በፈርዖን ቤት ከሚደላደል ከሚቀጣ ማጠል ይልቅ ከወገኖች ጋር መከራ መቀበልን መርጧል ይለዋል። ቅዱሱ አባት ኢትዮጵያዊ ሊቅ እንደነንታ ሊቀ ሊቃውንት በላዔ መጻሕፍት የተባለው መጻሕፍትን በሙሉ አመስጥሮ የበላው ታላቁ አባት ቅዱስ አባ ጊዮርጊስ ዘጋስጫ ተዘከር እግዚኦ ቅንዓተ ሙሴ ገብርከ ዘተቃወሙ ለግብፅ በመንክራቲከ ወረከበ ሞገሰ በቅድመ ገጽከ ብሎ አመስግኖታል። ይህን ቅንዓት መንፈሳዊውን ለሕዝቡ ቀናኢነቱን ለአምላኩ ቀናኢነቱን አይቶ ተዘከር እግዚኦ ቅንዓተ ሙሴ ገብርከ ቀናኢ ነው። ለዚህ እንቅና። ቅንኡ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ እንቅና። ይሄ ነው ታላቁ ጥበብ። ይህን ማድረግ ተገቢ ይሆናል።
ቅዱስ ጳውሎስ ታላቁ ሐዋርያ እንዳዘዘን እግዚአብሔር መንፈስ ቅዱስ ነው እንግዲህ በእሱ አድሮ ያዘዘ የእግዚአብሔር ትእዛዝ እንደመሆኑ ያይምር ዘንተ ዘጻፍኩ ለክሙ እስመ ትእዛዝ እግዚአብሔር ውእቱ ብሏል። የጻፍኩላችሁ የእግዚአብሔር ትእዛዝ መሆኑን ይወቁ ሁሉም ብሎ አስረድቷል። እና የእግዚአብሔር ትእዛዝ ቅንኡ ለእንተ ተሃቢ ጸጋ ነው፣ ለምትበልጠው ጸጋ ቅኑ ነው። ለዚህ ለተልካሸው ለዚህ ጎረቤት ትንኮሳ ዝም ብሎ እርስ በርስ ጠላቻው ለዚህ መቅናት አይገባም። መቅናት ለምትበልጠው ጸጋ የዘላለሙን ዋጋ ለምታሰጠው ለኦርቶዶክሳዊ ተዋሕዶ ሃይማኖት፣ ለኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን፣ ለኦርቶዶክሳውያን ሊቃውንት፣ ለኦርቶዶክሳውያን ጉባኤ ቤቶች ለዚህ ነው መቅናት የሚገባው። ቅንኡ ለእንተ ተሃቢ ጸጋ። ሌላው ደጉ ቀናኢ ነቢይ ኤልያስ ነው። በመጽሐፈ ነገሥት ምዕራፍ 19 ቁጥር 10 ላይ እንደምናገኘው ቀናይኩ ለእግዚአብሔር ለሰራዊት ጌታ ለሰራዊት አምላክ ለእግዚአብሔር ቀንቻለሁ ብሏል። ጌታ ድምፅ ሲያሰማው ኮኔን ከሰ እንግዲህ በቃኝ ወደ አንተ ወሰደኝ፣ ለእግዚአብሔር ለሰራዊት ጌታ ለእግዚአብሔር በቀንቻለሁ ብሏል። ቅናቱን ገልጿል። ቀናኢ ይህ ቀናኢነቱ ከሞት ሰውሮታል፣ ለመጨረሻው ዘመን ለምስክር አኑሮታል። ይህን ቅናት ልንቀና ይገባል። ነቢያት ሲገደሉ እስራኤል ሲበደሉ አይቶ እግዚአብሔር ሲካድ ለጣዖት ሲሰገድ አይቶ ለዚህ ቀንቶ በዚህ ቀናኢነት ሰማይን ለጉሞ በዚህ ቀጥቶ 3 ዓመት ከ6 ወር ሰማይን ለጉሞ ቀጥቶ ሰርቶ ከዚያ በኋላ ደግሞ እግዚአብሔር ባዘዘው ጊዜ ያቆመውን ዝናብ መልሶ አዝንሞ ይህን ሁሉ አድርጎ ከዚህ በኋላ እግዚአብሔር ከሞት ሰውሮታል። መንፈሳዊ ቅናት ከሞት ይሰውራል። መንፈሳዊ ቅናት እንደ ሙሴ ሞገስን ያሰጣል። መንፈሳዊ ቅናት የዘላለም ሕይወትን ያሰጣልና ቅንኡ ለእንተ ተአቢ ጸጋ መድኃኒት ለነፍሶ ሥጋ። የሚቀና ሰው የምትጸድቅን ነፍስ ጎረቤት ያውቃታል እንደሚባለው ሁሉ ሁሉም ይወደዋል፣ ሁሉም ያከብረዋል። እሱ እኮ ለእግዚአብሔር ቀናኢ፣ እሱ እኮ ለቤተ ክርስቲያን ቀናኢ ነው፣ እንደ ይንታ ከንፈሩ ፋይል በእውነቱ እሱ እኮ ደግ ሰው ነው ተብሎ ይመሰከርለታል። በሄደበት ሁሉ ይከበራል፣ በሄደበት ሁሉ ይታፈራል። እግዚአብሔር ክብር ይሆነዋል፣ ሞገስ ይሆነዋል። ስለቀናለት ለአምልኮቱ፣ ስለቀናለት በጎ ለመስራት፣ ለድሃ ለመራራት፣ በጎ ለመስራት፣ ቅዱስ ቤተ ክርስቲያንን ለማሰራት፣ ጎረቤቶችን ለማሰራት፣ ተማሪዎችን ለመመገብና እንዲያ ለማለት። አሁን የቤት ተሰርቷል። ተማሪ ግን አሁን እዚህ በኋላ ከተማ ለከተማ ኮፈዳ አንጠልጥሎ ነው እንግዲህ የሚማረው። ታላላቅ ናቸው፣ ምሁራን ናቸው፣ ሊቃውንት ናቸው። ያልተስተካከለውን ሊያስተካክሉ፣ የቀራቸውን የጎደላቸውን ሊያሟሉ ነው እንጂ አሁን እነሱ ከዚህ በኋላ ኮፈዳ አንጠልጥለው ዘወር ዘወር ማለት አይችሉም። ምግባቸው ከዚህ ሊሰጣቸው ይገባል። አስተዋጽኦ ልናደርግ ይገባናል። ሁላችንም እንደ ቅዱስ ቤተ ክርስቲያን አስራት በኩራት እንደምናደርገው የጉባኤዎች ቤቶች አስራት በኩራት ሊኖር ይገባል። እንዲህ ልናደርግ ይገባናል። ቅንኡ ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ቅኑ። በመጨረሻው ቅናት ለንስሐ መቅናት። ቅና እንከ ለንስሐ። እግዚአብሔር መንፈስ ቅዱስ በራእይ ህዋት አቡ ቀለምሲስ ቅዱስ ዮሐንስ አድሮ እንደነገረን ራእይ 3 ቁጥር 19 ላይ ቅና እንከ ለንስሐ፣ ለንስሐ ቅና ብሎታል። ወይም በራድ ወይም ደግሞ ሞቃት ላልሆነው ለዚያ የቤተ ክርስቲያን አለቃ ለቸልተኛው ቅና እንከ ለንስሐ ብሎታል። እንግዲህ ቅና፣ ንስሐም ግባ። ለንስሐ መቅናት ይገባል። ለነገ ማለት አይገባም። ይህ ሁሉ እግዚአብሔር አምላክ እንደነንታ ገብረ ኪዳን፣ እንደነንታ ሊቀ ሊቃውንት ስምዐኮን፣ እንደነንታ ሊቃውንት ሳሙኤል፣ በቃ እንደው ምን እዚህ ያሉት ልቁጠር ብዬ ስንቶቹን እንደነንታም አሁን እዚህ ጉባኤ የተከሉት ታላቁ ሊቅ የመሳሰሉትን ሊቃውንት አምጥቶ እግዚአብሔር ለንስሐ እየጠራ ነው። አባቶቻችን ዘወትር እነሱ ውስጥ መቀረት መንግሥተ ሰማያት እያሉ በዮሐንስ ቃል ኋላም በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃል ለንስሐ እየጠሩ ነው። ቅዱስ ሥጋው ክቡር ደሙ ሁል ጊዜ በዚህ ቅድስት ቤተ ክርስቲያን እየተዘጋጀ ነው። እስኪ እንደ የቆረባችሁ እጃችሁን አንሱ።
የቆረባችሁ ቆራቢያን እጃችሁን አንሱ እንጂ። አዎ ቀጠሮ ነው። ስለዚህ ያልቆረባችሁስ አንሱ እንጂ። ለምን ታፈራላችሁ? ታፈራል። አንሱ፣ በእግዚአብሔር ስም አንሱ። አዎ ሁሉም አልቆረበም። በቃ ቅዱስ ሥጋው ክቡር ደሙ እንግዲህ ሁል ጊዜ የሚፈተተው ለሕዝብ ነው። ቅዱስ ሥጋው ክቡር ደሙ የሚፈተተው ለሕዝብ ነው። ቅና እንከለ ንስሐ፣ እንግዲህ ቅና ንስሐም ግባ ነው። ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙ መቀበል ከኛ ይጠበቃል፣ የግድ ነው። ይህን ካላደረግን እግዚአብሔርን በበደል ላይ በደል እየጨመርንበት ቃሉም ለበደል ይሆንብናል። ይህን ሰምተን አባቶቻችን በጸሎተ ወንጌል ያሉት ነው። ይሄ የምንሰማው ቃል ለፍርድ ይሆንብናል፣ ያስፈርድብናል። አኮ ዘንሰምዕ ባሕቲቱ ብለዋል አበው። የምንሰማ ብቻ አታድርገን አላ ንግበር በከመ ሰማዕነ፣ እንደሰማነው የምንሰራም አድርገን እንጂ ከመ ይፍሬ ላዕሌነ ፍሬ ሰናየ፣ መልካሙን ፍሬ እናፈራ ዘንድ እየንተ አሐዱ 30 ወ60 ምዕተ፣ በአንድ ቅንጣት ፈንታ 30 60 100 ፍሬ እናፈራ ዘንድ ብለው ዘወትር በጸሎተ ወንጌል ይጸልያሉ። ስለዚህ ቅና እንከለ ንስሐ፣ ከእንግዲህ ቅና ንስሐም ግባ ነው። ቅንኡ ለእንተ ተዐቢ ጸጋ፣ ለምትበልጠው ጸጋ ቅኑ። ለጉባኤ ቤቶች ቅኑ፣ ለቅድስት ቤተ ክርስቲያን ቅኑ። ቅድስት ቤተ ክርስቲያን በተለያየ መልኩ ዛሬ አጸራር እየበዙባት ነው። ልጆቻችን በሳይንስ ብቻ ካደጉ ከሕፃንነታቸው ከባለጉ መቼም አንመልሳቸው። ለራሳቸውም አይጠቀሙም፣ ለእኛም አይጠቅሙም፣ ለቅድስት ቤተ ክርስቲያንም አይጠቅሙም፣ ለሀገርም አይጠቅሙም። ማደግ ያለበት በጉባኤ ቤት ነው። አው የደብረ ሮሃ ቅዱስ ላሊበላ አሁን እንግዲህ ያን የመሰለ ስራ የተሰራ የጉባኤ ቤቶች ፍሬ ናቸው። እነዚህ ይህ ሁሉ የቅድስት ቤተ ክርስቲያን ስራ የጉባኤ ቤቶች ፍሬ ነው። ጉባኤ ቤቶችን ለመደገፍ ቅንኡ ለእንተ ተዐቢ ጸጋ፣ ለምትበልጠው ጸጋ ቅኑ። ይችንም ታላቅ እናታችን የምናገለግልባት ደብረ ልዕልና ተብላለችና ደብረ ልዕልና መሆን አለባት። ጥሩ ነው። አስቀድማችኋል። መጀመሪያ ጉባኤ ቤት መተከል አለበት። እንደዚህ ነው። ጉባኤ ቤት ካለ ሁሉ አለ። ከዚህ በበለጠ ሆኖ እዚህ በበለጠ መልኩ ሁሉም ህዝብ ሰብሰብ ብሎ ዙሪያው ከተማ ነውና እንዲያገለግል እንዲያመሰግን፣ ይቺ ቤተ ክርስቲያንም ለማደስ በዘመናዊ መልኩ በሚገባ አድርጎ ሰርቶ ለማስመረቅ ቅንኡ ለእንተ ተዐቢ ጸጋ፣ ለምትበልጠው ጸጋ ቅኑ የተባልነው መልእክት ይሄ ነው። ይህችን መልእክት ማስተላለፍ ያልነው እንግዲህ ቅናት አምላካዊ፣ ቅናት መላካዊ፣ ቅናት ሰይጣናዊ፣ ቅናት ስጋዊ፣ ቅናት መንፈሳዊ፣ ለንስሐ መቅናት እንደሚገባ በመጠኑ ባጭሩ አይተናል። የሰማነውን ቃል ለሕይወት ያድርግልን። ወስብሐት ለእግዚአብሔር።